ላይክም ሼርም ኮሜንትም አታርጉ። እንድታደምጡኝ ብቻ ነው የምፈልገው። ምናልባት አንድ እናት ወይ አንድ አባት ያተርፍበት አንድ ሰው ልጠቅም እችላለሁ በሚል ነው እዚህ ጋር የመጣሁት። እነዚህ ሁለት ሰዎች ሳይ ወደ ራሴ ታሪክ አስታወሱኝ። ይህንንም ታሪክ እውነተኛ ታሪክ ነው፣ እኔ ላይ የደረሰ ነገር ነው ዛሬ ላይ የማካፈላችሁ። የ8 ዓመት ልጅ አለችኝ። ዛሬ ላይ 8 ዓመቷ ነው። ነገር ግን ማውራት የጀመረችው ቃል ከአንደበቷ ማውጣት የጀመረችው በ4 ዓመቷ ነበር። በሰዓቱ እንደ አንድ እናት የምችለውን ሁሉ አድርጌያለሁ። የምኖረው ጀርመን ነው እና የምችለውን አሉ የተባሉ ሕክምናዎች በቃ አለ ለልጅ የተባለው ነገር ሁሉ አድርጌያለሁ። ነገር ግን ምክንያቷ ችግሯ ሊገኝ አልቻለም ነበረ። ምንም ችግር የለባትም፣ ጊዜ ነበር የምትፈልገው ልጄ። ለዛ ነው 4 ዓመት ሲሞላት ማማ የሚለው ቃል ከአንደበቷ አወጣችና ታሪኩ እዚህ ጋር ነው የሚጀምረው። ይሄንን ችግር የምታውቅ አንዲት እህት ነበረች በጊዜው እና ያንን ነገር ካለፈ ይሄንን ችግር የምታውቀው ያቺ እህት የሆነ ችግር ተፈጠረ፣ ከገዛ ከራሷ ሰው ጋር ተጣላች። እኔ ደግሞ እንደ ሶስተኛ ሰው ሁለቱንም እንደማወራ በመሃል እንዳለው ሰው ችግሩን ለመፍታት ከራሷ ሰው ጋር እንድትታረቅ መሃል ገባው። መሃል ስገባ ሞከርኩኝ፣ እችኛዋንም ያችኛዋንም ለማገናኘት እርቅ እንዲያወርዱ የምችለውን ጣርኩኝ። ነገር ግን እችኛዋ አልፈልግም አለች። በፍጹም የራሴን ሰው ይቅር አልልም አለች። ስትል አንድ ነገር አልኳት። ኦኬ እኔ ጓደኛሽ እንጂ እንደዚህ ሰው አልቀርብሽም። ስለዚህ ለዚህ ለገዛ ለራስሽ ወገን ይቅር ማለት ያልቻልሽ ነገ እኔ ባጠፋ ይቅር እንደማትይኝ የይቅርታ ልብ እንደሌለሽ ነው የምታሳይኝ ያልኩ። ትክክለኛ የሆነ ሊያሳምም ይችላል፣ ግን ሪያሊቲው ያ ነው። እንደዛ ብዬ ከዛ ሰው ጋር ተለያየው። ያ ሰው ምናልባት ቃሉ ያም ይሆናል። ያ ሰው እንዴት እንደዚህ ትይኛለሽ፣ የይቅርታ ልብ እንዴት የለኝም ትያለሽ በሚል የምትችለውን ሁሉ አደረገች። ይጎዳታል ብላ ያለችውን መንገድ ሁሉ ሄደች። እኔን መጉዳት የምትችልበት መንገድ ሁሉ ተራመደች። አልሰማዋት። ቤተሰቦቼን ሰደበች። አላዳመጥኳት። ምንም አልመሰለኝም። መቼ ግን ምን እንደመሰለኝ ታውቃላችሁ? የመሰለኝ መቼ እንደሆነ ታውቃላችሁ? ዱዳ ልጅ፣ ደንቆሮ ልጅ በሚል በእንደዚህ በጣም አጸያፊ ለአንድ እናት መስማት በጣም የሚከብድ ቃላትን እያወጣች ልጄን ሰደበችብኝ። እኔ አሁን አላለቅስም፣ እግዚአብሔር ይመስገን አላለቅስም። እና ከዛ ግን አልቻልኩም። እኔ እንደ አንድ እናት ያንን ነገር መቋቋም አልቻልኩም። እርጉዝ ነበርኩኝ። የ3 ወር የ4 ወር እርጉዝ ነበርኩ በሰዓቱ እና በጣም ከባድ ጊዜ ነበር ለኔ። ሁሉንም ነገር ስትነካብኝ ምንም አልመሰለኝም። ልጄን ግን ስትነካብኝ አልቻልኩም ወገኖች። እኔ ተሳዳቢ ሰው አይደለሁም። 30 ደቂቃ ከዛ በላይ ቁጭ ብዬ ስድብ ጻፍኩኝ ለሷ ማለት ነው። እና አልቻለም፣ ውስጤ አልቻለም። እግዚአብሔር ስለረዳኝ እርግዝናዬም ሰላም ሆኖ ያ ልጅ ዛሬ ላይ ተወልዷል። እና ከባድ ነበረ እና እንደ አንድ እናት ብዙ ነገር ተናግሬያለሁ። ብዙ ነገር በቃ እግዚአብሔር ሆይ በጣም ብዙ ልጄ ወዳ አይደለም፣ በቃ ወዳ አይደለም ማውራት ያልቻለችው በሰዓቱ ወዳ አይደለም። ግን እግዚአብሔር ረቷት ደግሞ አውርታለች እና እግዚአብሔር ይመስገን ጤነኛ ናት። አሁን ምንም አይነት ችግር የለባትም፣ እንደተሰደበችው አይደለችም። እና በቃ እንደዛ ብላ ስትለኝ ራሴን መቋቋም አልቻልኩም። ምክንያቱም እኔ የምኖረው ከጌታ በታች ለልጆቼ ነው ወገኖቼ። አላቅም፣ እኔ የምኖረው ለልጆቼ ነው እና ልጆቼ ለእኔ ሁሉ ነገሮቼ ናቸው። ብዙ ነገር የማይባቸው የማልፍባቸው ሁሉ ነገሮቼ ናቸው። እነሱ ሲነኩብኝ እኔ አልችልም። እና አሁን ላይ ምናልባት ያኔ ልጅነትም ሊሆን ይችላል፣ ወጣትነትም ሊሆን ይችላል። አሁን እኔ ትልቅ ሰው ነኝ፣ እግዚአብሔር ይመስገን። ማንም ምንም ቢልብኝ ልጆቼን መቶ እስካልነካቸው ድረስ ምንም አይመስለኝም አሁን ላይ ማለት ነው። ምክንያቱም ችግር በችግር ላይ ሲደረብ ብዙ ነገር ያስተምራችኋል። ነገር ግን በሰዓቱ ለኔ በጣም ከባድ ነበረ። በጣም ያንን ቃል ለኔ መስማት በጣም ከባድ ነበር እና ወገኖቼ ሰው የዘራውን በአንድም በሌላ ያጭዳል። ያቺ ሰው የኔን ልጅ ያኔ
ዱዳ ደንቆሮ ብላ ከዛም እንደዚህ ለማውጣት ቃላቶቹን አውጥቶ እዚህ ጋር ለመናገር በሚከብዱ ቃላቶች ሆዴም ላይ ያለው ልጅ ሴቷንም ልጄ በጣም በሚያሰቅቅ ስድብ ተሰድበዋል። እዚህ ጋር መናገር በማልችለው ስድቦች ማለት ነው። እና ዛሬ ላይ ግን ያቺ ሴት በራሷ በገዛ ልጇ እየተንከራተተች ነው። በራሷ ማለት ይሄ ስላችሁ በጣም እየተሰማኝ ነው። ምክንያቱም በቃ ማጨድ ካለብን ችግራችን ስቃያችን ማጨድ ካለብን እኛ የዘራነው እኛ እንድናጭድ እንጂ ልጆቻችን ያንን ነገር እንዲነካቸውና እንዲያጭዱት እኔ ፍቃድ አይደለም። እንደዛ ያለችው ሴትዮ እግዚአብሔር ራሷን ይቅጣት። ገባችሁ? ነገር ግን እንደዛ ብላ ያለችኝ እንደዛ ብላ ልጄ ላይ የተሳለቀችው ሴት ዛሬ ግን በልጇ እየተንከራተተች ነው። ያ ነገር በጣም ያሳዝነኛል፣ በጣም ያመኛል። ለምን ልጅቷ እኔን ምንም አላረገችኝም። ተረዳችሁ? ምናልባት እኔ ተራግመሽ ሊሆን ይችላል፣ ተራግሚ ሊሆን ይችላል፣